የመንግስት የግምጃ ቤት ሰነድ እንዲሁም ደግሞ ቦንድ ሲባል በቅርብ ጊዜያት በተደጋጋሚ እየሰማን መተናል። ለመሆኑ የግምጃ ቤት ሰነዶች ወይ ደግሞ ቦንዶች ምን ማለት ናቸው? አዋጭነታቸውስ እንዲያው ለመሆኑ ምን ይመስላል? በኢትዮጵያ ገበያስ? ዛሬ በየሳምንቱ ሐሙስ ልክ 9 ሰዓት በምንማረው ተከታታይ ትምህርታችን 9ኛው ክፍል በቦንድና በግምጃ ቤት ሰነድ ተገናኝተናል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉ። ካሁን በፊት የተላለፉ ወደ 8 የሚጠጉ በየሳምንቱ የተላለፉ ትምህርቶችን ደግሞ የካፒታል ማርኬት ኮርስ በሚለው ፕሌሊስት ውስጥ ታገኙታላችሁ። በዚሁ ወደ ዛሬው ቪዲዮ የምንገባ ነው የሚሆነው። ሳውሳችሁ እንግዲህ እስከ ዛሬ ድረስ በነበሩ ተከታታይ ትምህርቶቻችን ስለ ሰነድ መዋለ ንዋይ ግብይት ስናወራ አክሲዮኖች ላይ በጣም ከፍተኛ ትኩረት አድርገን ስናወራ ነበረ። ሰነድ መዋለ ንዋዮችን እንዲያውም በጥቅሉ አክሲዮን እያልንም ስንጠራቸው ነበረ። በተለይ እንግዲህ ትልልቅ የቢዝነስ ተቋማትና መንግስታት በከፍተኛ ሁኔታ የሚጠቀሟቸው ሰነድ መዋለ ንዋዮች ውስጥ ግን ዋነኞቹን ጥሩ ብትባሉ ቦንዶችና ትሬጀሪ ቢሎች ናቸው። እነሱን ዛሬ እንመለከታለን። ሁለቱም ቦንድም በሉት ትሬጀሪ ቢል ብድሮች ናቸው። ብድሩ ግን ከዚህ በፊት እናንተና እኔ የምናውቀው የብድር አይነት ምንድን ነው? ባንኮች መካከለኛ የሆኑና ከኔና ከናንተ ገንዘብ አሰባስበው ቁጠባ ብለው ይቀበሉናል። ያንን በንድል ያደርጉትና ለሆነ ባለሀብት መልሰው ያበድሩታል። ለሌላ ሶስተኛ ወገን ማለት ነው፣ መካከለኛ ሆነው ከዛ ከሱ የሰበሰቡትን ወለድ ለኛ ወለድ አድርገው የሚከፍሉበት አይነት ሁኔታ አለ። ይህንን ከመሃል ያለውን ነገር በማጥፋት ቀጥታ ሁለቱ አካላት ማለትም መንግስትና ኢንቨስተሮቹ ወይ ደግሞ የግል የንግድ ተቋማት በጣም ግዙፍ ተቋማት ናቸው እና ግለሰቦቹ በቀጥታ ብድሩን እንዲበደሩ የሚያስችሉት ፕሮዳክቶች ናቸው። እንግዲህ ትሬጀሪ ቢል እና ቦንድ እያልን የምንጠራቸው። ትሬጀሪ ቢል ትሬጀሪ የሚለው ቃል ሲገባበት ብዙ ጊዜ ከመንግስት ጋር የሚያያዝ ሲሆን ቦንድን ኮርፖሬት ቦንድ እያልን የምንጠራው ደግሞ እንግዲህ ከግሉ ሴክተር ጋር የሚያያዝ ነው ማለት ነው። ትሬጀሪ ቢል ስንል የ28 ቀን፣ የ91 ቀን፣ የ182 ቀን እንዲሁም ደግሞ የ364 ቀን ብድርን ለመንግስት ስታበድሩት ለማለት ነው ለአጭር ጊዜ። ቦንድ ሲባል ግን ከ1 ዓመት በላይ 3 ዓመት፣ 5 ዓመት፣ 10 ዓመት እንዲሁም አሜሪካ ስትሄዱ የ30 ዓመት ድረስ ብድርን ለመንግስት ስታበድሩ እሱን ደግሞ ምን እንለዋለን? ቦንድ እንለዋለን። ቦንድ በዋናነት ምን አለው? ወለድ አለው። እላው ላይ ወለድ ይከፈልበታል። ኩፖን ሬት እያልን እንጠራታለን። በኋላ አብረን የምንመለከታት ይሆናል። ሁለቱም ላይ እንግዲህ ትርፍ ታገኛላችሁ። አንድ ባንድ እንመለከታቸው። የመጀመሪያው የመንግስት የግምጃ ቤት ሰነድ የሚባለው ነው። የመንግስት የግምጃ ቤት ሰነድ የምንለው እንግዲህ በዋናነት ትሬጀሪ ቢል የምንላቸው የአጭር ጊዜ የዕዳ ሰነዶች ናቸው። መንግስት ለአጭር ጊዜ ብቻ ብድርን የሚበደርበት ትልቁ የመንግስት የግምጃ ቤት ሰነድ ላይ ለምሳሌ መንግስት የሚበደረው ለ365 ቀን ወይ ደግሞ ለ1 ዓመት ብቻ ነው የሚበደራችሁ። በትንሹ ደግሞ ከ28 ቀን ጀምሮ የ60 ምናምን ቀን አለ። ቅድም እንደነገርኳችሁ 182 ቀን አለ። በእነዚህ አጭር ጊዜያት ውስጥ ከገበያው ላይ ብድርን በመበደር የሚመልስበት ማለት ነው። ታዲያ የመንግስት የግምጃ ቤት ሰነዶች ላይ ወለድ አይታሰብባቸውም። ይልቅስ ዲስካውንት ወይ ደግሞ በቅናሽ ይሸጣሉ። ምን ማለት መሰላችሁ? የ1000 ብር ፌስ ቫልዩ ያለው ሰነድ ሄዳችሁ ከመንግስት በምትገዙበት ሰዓት ምንድነው የሚያደርገው? ለመንግስት ዛሬ 850 ብር ነው የምትሰጡት። ለምሳሌ እንበል 850 ብር ትሰጡትና ባለ 1000 ብር ሰነድ ትቀበላላችሁ። ከ182 ቀኑ በኋላ ማቹሪቲ ዴታ በምትደርስበት ሰዓት ደግሞ ምን ታደርጋላችሁ ማለት ነው? 1000 ብር ትቀበላላችሁ። እናንተ ባለ 1000 ብሩን ሰነድ በ850 ብር እንድትገዙት ያደርጋችሁና 1000 ብራችሁን በቀኑ በመጨረሻ ላይ እንድትቀበሉ ያደርጋችኋል ማለት ነው። ትሬጀሪ ቢሎች እንዲህ ነው የሚሰሩት። አሁን ባለው ሁኔታ እንግዲህ የኢትዮጵያው ብሔራዊ ባንክ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ይህንን ግብይት እያካሄደው ይገኛል ማለት ነው። አብዛኛው ማህበረሰብ እነ ወጋገን ካፒታል እነ ሲቢኢ ካፒታል ጋር እየሄዱ እነዚህን ሰነዶች በግለሰብ ደረጃም ሰዎች መግዛት እንደጀመሩ ኢንፎርሜሽኑ አለ። ቦንድ የሚለው ደግሞ እንግዲህ እንዲሁ ደግሞ የተለየ ባህሪ ያለው ቦንድ እንዲሁ የዕዳ ሰነድ ሆኖ እንዲሁ ከገበያው ላይ መንግስትም ሆነ የተለያዩ የንግድ ተቋማት ብድር የሚወስዱበት ሆኖ ሳለ ምንድነው ለየት የሚያደርገው? የረጅም ጊዜ የብድር አይነት ነው። እሱ ደግሞ የወለድ ምጣኔ ይታሰብበታል። እንደ ትሬጀሪ ቢል በቅናሽ አይደለም የሚሸጠው። እርግጥ በቅናሽ የሚሸጡ የዲስካውንት ካይንድ ኦፍ ቦንዶች ሊኖሩ ይችላሉ፣ ስፔሻላይዝድ የሆኑ ማለት ነው። ነገር ግን ቦንድ በባህሪው 3 ቁልፍ ነጥቦች እላው ላይ ያሉት፣ አንደኛው ፌስ ቫልዩ ይባላል። ሰነዱ የሚይዘው ዋጋ ስንት ብር ያወጣል የሚለው። ሁለተኛው ኩፖን ሬት ትባላለች፣ እላው ላይ የሚከፈለው የወለድ መጠን። ሶስተኛው ደግሞ ማቹሪቲ ዴቱ፣ ያ በእጃችሁ ያለው ሰነድ የመጨረሻው ገንዘብ ፌስ ቫልዩ የሚከፈልበት
መጠን ማለት ነው። እሱን ትሬጀሪ ቦንድ እንለዋለን። የህዳሴ ቦንዱን የምታስታውሱ ሰዎች በተለይ ልታውቁት ትችላላችሁ። እንግዲህ የተለያዩ ተቋማት ወይ ደግሞ መንግስትን ጨምሮ ማለት ነው እነዚህን ትሬጀሪ ቢል እና ትሬጀሪ ቦንዶችን ይሸጣል። ለምን ካላችሁ ትሬጀሪ ቢሎች በዋናነት የበጀት ጉለትን ለመሙላት መንግስታት ይጠቀሙበታል። አሜሪካ ላይ በትሪሊየንስ ኦፍ ዶላርስ ነው በየአመቱ የአሜሪካ መንግስት በትሬጀሪ ቦንድም በትሬጀሪ ቢልም እየሸጠ የበጀት ጉለቱን የሚሞላበት ማለት ነው። እንደ ኢትዮጵያ ውስጥ በዚህ አሁን በያዝነው ዓመት እንኳን ከ300 ቢሊዮን ብር በላይ ገንዘብ መንግስት ለበጀት ከዚህ ገበያ ላይ በትሬጀሪ ቢል መልኩ ተበድሮበታል። እንዲሁም ኢንፍራስትራክቸሮች ለምሳሌ መገንባት ሲያስፈልግ ደግሞ ወደ ትሬጀሪ ቦንድ ልንሄድ እንችላለን። ወደ ረጅሞቹ ማለት ነው። ልክ ህዳሴ ግድብን እንደገነባንበት ለምሳሌ አሁን ከአዲስ አበባ አዳማ የተሰራውን አይነት ኤክስፕረስ ወይ ሌላ በሀገሪቱ በተለያየ ቦታ ማስፋፋት የምንፈልግ ከሆነ እና በገቢ መልኩ ክፍያ የሚከፈልበት መንገድ ሆኖ ራሱ መንገዱ ይመልሳል የሚል አሰስመንት የሚቀርብ ከሆነ ኦኬ ከገበያው ላይ ሄዶ ሊበደር ይችላል። ከዛ ያ መንገድ ጀነሬት የሚያደርገውን ገንዘብ ሊከፍል ማለት ነው። ኢንፍራስትራክቸሩን በዛ መልኩ መገንባት ይቻላል። ኮርፖሬት ደግሞ የምንላቸው እንደ ኢትዮጵያ አየር መንገድ፣ እንደ ኢትዮ ቴሌኮም ያሉ ትልልቅ ካምፓኒዎችም ቢሆኑ ደግሞ የክሬዲት ስኮሪንጋቸው ብድር የመመለስ አቅም ያላቸው የሚባሉት ተቋማቶችም እንዲሁ ገበያው ላይ ኮርፖሬት ቦንድ ሽጠው የ10 ዓመት የ15 ዓመት የ5 ዓመት ብለው መበደር ይችላሉ ማለት ነው። እንግዲህ ትሬጀሪ ቦንዶች ላይ በተለይ ትሬጀሪ ቦንዶች ላይ እና ትሬጀሪ ቢሎች ላይ ሰዎች እንዴት ገንዘብ ያገኛሉ የሚለው ነገር ሁልጊዜ በአብዛኛዎቻችሁ የምታውቋት ወይ በዲስካውንቷ ያገኟት ወይ ደግሞ ትርፏን በወለድ የሚያገኟት ነች። ከወለዱ ባለፈ ከምታገኙት ኢንተረስት ኢንካም ካፒታል ጌይን በነገራችን ላይ በቦንድም ላይ ልታገኙ የምትችሉበት ሁኔታ አለ። ካፒታል ጌይን ሰዎች እንዴት በቦንድ ላይ ወይ ደግሞ በዕዳ ሰነድ ላይ ያገኛሉ ብላችሁ ከጠየቃችሁኝ እንዴት መሰላችሁ? የገበያ ዋጋ ከወደቀ እናንተ ካላችሁበት ተቃራኒ በሚሆን ሰዓት ነው የምትጠቀሙት። የገበያ ዋጋ ወደቀ ማለት እናንተ ጋር ያለው ሰነድ የተሻለ ትርፍ አለው ማለት ነው። መንግስት ከዛሬ 4 ዓመት በፊት እንበልና የሸጠላችሁ ቦንድ 18 በመቶ ወይ ደግሞ 19 በመቶ ወለድ ከፍልበታለሁ ብሎ ሽጦላችሁ ከሆነና ዛሬ አሁን ካያችሁ የናሽናል ባንክ ሬታችን እርግጥ 15 በመቶ ነው። ከዛ ያለፈ መጥቷል። የገበያ ዋጋ ከ15 በላይ ሄዷልና ናሽናል ባንክ ነገ ተነስቶ ወደ 12 ወደ 11 በመቶ ቢያወርደው የናንተ 18 በመቶ በገበያው ላይ በጣም ውዱ ሰነድ ነው ማለት ነው። ምክንያቱም በማቹሪቲ ዴቱ የተሻለ ወለድ ይከፍላል ከገበያ ዋጋ። ስለዚህ ያኔ የናንተ ካፒታል ጌን አገኘ ማለት ነው። የተሻለ ትርፍ አገኘ። ሌሎች ሰዎች ሊገዟችሁ ሲፈልጉ ትርፍ ከፍለው ሊገዟችሁ የሚችሉበት እድሉ ሰፊ ነው ማለት ነው። በተቃራኒው ግን ኢንተረስት ሬት ጨመረ ማለት ደግሞ እጃችሁ ላይ እናንተ ጋር ያለው ሰነድ ዋጋ ያጣል ማለት ነው። የገበያ ኢንተረስት ሬት ጨመረ ማለት ምክንያቱም የናንተ ርካሽ ስለሆነ ገዢ አይፈልግም። ምክንያቱም ሌላ የተሻለ ቦታ ሄዶ ማበደር ይሻላል። የናንተ ለሰው አበድራችሁ ለዚያውም ትንሽዬ ወለድ የሚከፍል እጃችሁ የያዛችሁትን ለምን ይገዛችኋል የሚለውን ነገር ስለሚያስቡ ማለት ነው። ታዲያ ትሬጀሪ ቢል እና ስለ ቦንድ በተለይ ትሬጀሪ ቦንድ ሲታሰብ ብዙ ጊዜ አንድ የሚባል ነገር አለ። ሪስክ ፍሪዎች ናቸው፣ አደጋ የለባቸውም ይባላል። እውነት ነው። የሌለባቸው ሪስክ ቁልፍ የሆነው ያለመከፈል አደጋ ብዙ ላይኖርባቸው ይችላል። ምክንያቱም መንግስት ሊከፍላቸው ይችላል። ነገር ግን ሌሎች ሪስኮች አሉባቸው። አንዳንዶቹ ቅድም እየነገርኳቸው የነበሩት ኢንትረስት ሬት ሪስክ አለ። ለምሳሌ ኢንትረስት ሬት በብሔራዊ ባንክ ማክሮ ኢኮኖሚክ ኮሚቴ ነው በእኛ ሀገር የሚመራው። እሱ ተነስቶ ቀንሼዋለሁ ካለ እጃችሁ ላይ ያለው ጨምሬዋለሁ ካለ ለምሳሌ እጃችሁ ላይ ያለው ሰነድ ዋጋ ሊያጣ የሚችልበት እድል አለ። ቀንሼዋለሁ ካለ ብዙ ጊዜ ተጠቃሚ ልትሆኑ ትችላላችሁ። የኢንፍሌሽን ሪስክ አለ። እጃችሁ ላይ ያለው ሰነድ ምንም እንኳን ወለድ ቢከፍላችሁ ለምሳሌ 15% ወለድ እየከፈላችሁ በገበያው ላይ ያለው እውነተኛ የሆነው ኢንፍሌሽን ግን ከዛ በላይ ከሆነ 20-30 ከሆነ ደግሞ እጃችሁ ላይ ገንዘቡ ዋጋ እያጣ ስለሚመጣ ማለት ነው። ከዛ በተለይ ኮርፖሬት ቦንዶችም ቢሆኑ ተቋማት ላይመልሱ የሚችሉበት እድልም ስላለ እሱም አንድ በጣም ወሳኝ ሪስክ መሆኑን መመልከት ይኖርብናል ማለት ነው። በኢትዮጵያ ውስጥ እንግዲህ የትሬጀሪ ቢል ማርኬቱ በተለይ በከፍተኛ ሁኔታ እያደገ ነው። አብዛኛዎቹ ባንኮች እየተረባረቡበት ነው። ባንኮች ገንዘብ እያገኙበት ነው ማለት የምንችልበት ገበያ ነው፣ በቢሊየን ብሮች ማለት ነው ከዚህ ዘርፍ ላይ። ከዚህ አንጻር እንግዲህ አሁን ለሪቴይል ኢንቨስተሮችም ክፍት እየተደረገ መጥቷል። እነዛ ውስጥ ሄደን መግዛት መሸጥ እንድንችልም አስችሎናል። እነዚህ ነገሮች ሜቢ እንግዲህ የሀገሪቱን ትሬጀሪ ቢል ማርኬት የትሬጀሪ ቦንድ ማርኬት እያሳደጉት ይመጣሉ ተብሎ የሚጠበቅ ነው የሚሆነው ማለት ነው። በነገራችን ላይ ከአክሲዮኖች አንጻር ስትመለከቷቸው ዓለማችን ላይ የቦንድ ግብይት ዓለም ላይ በጣም ግዙፍ ነው። እርግጥ ከሱ አለፍ ስትሉ የፎሬክስ ገበያው በጣም የገዘፈ ቢሆንም የቦንድ ማርኬት ግን ከፍተኛ ገንዘብ የሚንቀሳቀስበት የዓለማችን የፋይናንስ ሞተር ተብሎ የሚጠራ ነው
ቦንድ ማርኬት ማለት ነው። በሚቀጥሉ ክፍሎች እንግዲህ ስለ ሙቹዋል ፈንዶች፣ ስለ ኮሌክቲቭ ኢንቨስትመንት ስኪሞች እንደዚሁ የተለያዩ እንዴት አድርጎ ሰዎች በጋራ ሆነው ተቋማት ላይ ያለቻቸውን ትንሽ ገንዘብ አሰባስበው ኢንቨስት ማድረግ እንደሚችሉ ሁሉ የምናወራ ነው የሚሆነው በቀጣይ ሳምንት በሚኖርን በ10ኛው ክፍል ትምህርታችን እስከምንገናኝ ድረስ ታዲያ ከንጋት ፖስት ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልኩኝ የምሰናበታችሁ ገሜ ብርሃኑ ነኝ።